በኢትዮጵያ የአቧራማ መንገዶች ላይ እየሮጠ ያደገ አንድ ልጅ ዛሬ ዓለማችን ካየቻቸው የረጅም ርቀት ሯጮች መካከል ግንባር ቀደሙና የብዙ ስኬቶች ባለቤት ሆኗል። አሁን ላይ ኢትዮጵያ ውስጥ ካሉ ትላልቅ ባለሀብቶችና ኢንቨስተሮች አንዱ ሲሆን በሆቴልና ቱሪዝም ዘርፍ ኢንቨስት በማድረግ ይታወቃል። ይህ ልብወለድ ሳይሆን ዓለምን ያነጋገረው የታላቁ ሻለቃ ኃይሌ ገብረስላሴ ታሪክ ነው። ኃይሌ ገብረስላሴ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 18 1973 በትንሽ የገጠር አካባቢ ኢትዮጵያ ላይ ተወለደ። ግን ህይወት ለሱ ቀላል አልነበረች። ችግሮች፣ ፈተናዎች፣ ድህነት፣ የአቅርቦት እጥረት እና ሌሎችም ህይወቱን ከባድ እንዲሆን አደረጉት። ግን ከታናሽ ዕድሜው ጀምሮ ኃይሌ ለሩጫ በጣም ጥልቅ ፍላጎት ነበረው። አብዛኛውም ጊዜ ወደ ትምህርት ቤት በሩጫ ይሄድ ነበር። በጣም ትላልቅ ርቀቶችንም ያለ ጫማ ይሮጥ ነበር። ይህ ሁሉ ግን ለሱ ስብና መንገድ ነበር። እሱ አስደናቂውን ነገር እንዲያሳካ ያደረገው መንገድ ነበር። ካደገ በኋላ የኃይሌ ተሰጥኦ የማይታመን መሆን ጀመረ። በ1992 እንደ አውሮፓውያን የዘመን አቆጣጠር የማይታመን ተሰጥኦውን በኢንተርናሽናል መድረክ በማሳየት የዓለም ጁኒየር ቻምፒዮንሺፕ የወርቅ ሜዳሊያ ማሳካት ቻለ። ግን ይሄ ገና መጀመሪያው ነበር። በቀጣዮቹ 10 ዓመታት ብዙ የዓለም ሪከርዶችን መሰባበር ቻለ እና በ10,000 ሜትር 1996 እና 2000 እንደ አውሮፓውያን የዘመን አቆጣጠር የኦሊምፒክ ወርቅ ሜዳሊያዎችን አሳካ። የኃይሌ ህይወት ከችግርና መከራ የጸዳል ነበር። ብዙ ጉዳቶች፣ መከራዎች፣ ፉክክሮች ነበሩት። ግን መከራዎችን ወደ ኋላ እንዲጎትቱት አላደረጋቸው። ወደ ማስፈንጠሪያ ቀይሮ ተስፈነጠረባቸው። ሁልጊዜም የሮጥኩት መሮጥ ስለምፈልግ ነው ይላል። ይህ ፍላጎት ጠንክሮ እንዲሰራና የሚፈልገውን እንዲያሳካ አስችሎታል። አሉታዊ ነገሮች ወደ አዎንታዊ ነገሮች ቀየራቸው። ችግሮችን ሳይሆን የመውጫ መንገዶችን ያያል። ከሱም ይሄን እንማራለን። ስኬት የተሰጠው ውጤት ብቻ ሳይሆን የጥረት፣ ታታሪ፣ ትዕግስትና አዎንታዊ ውጤት ነው። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታችሁ እጠይቃችኋለሁ። በቀጣይ በሌሎች አስደናቂ የስኬት ታሪኮች